ብዙ ወንዶች ፍቅርን በጆሮ የሚሰማ ነገር ብቻ አድርገው ነው የሚያስቡት። እወድሃለሁ ወይም አፈቅርሃለሁ የምትለው ቃል ትመስላቸዋለች። ግን ይህ የተሰማትን ስሜት የምትገልጽበት የምትናዘዝበት ጊዜ ላይ ስትሆን የምትለው ነው እንጂ ትክክለኛ ፍቅሯ የሚጀምረው ገና ከዛ በፊት ነው። ፍቅሯ የጀመረው እወድሃለሁ ብላ በተናዘዘችበት ቅጽበት ሳይሆን ገና ከዛ በፊት በጸጥታ ውስጥ በጥያቄ ውስጥ ሆና ነው። ምክንያቱም ልክ አንዲት ሴት ስታፈቅርህ ብዙ ጊዜ 99% በቀጥታ አትነግርህ። ከዛ ይልቅ ለአንተ ያላት ጉጉት ሲቀየር ታየዋለህ። ጥያቄዎቿ ለአንተ ያላት ትኩረት ሲቀየሩ ትመለከታለህ። እነዚህን ነገሮች ደግሞ ቀረብ ብለህ ካላስተዋልካቸው ሙሉ ለሙሉ ጭራሽ ትስታቸዋለህ። እናም በደንብ አድምጠኝ፣ ምክንያቱም እዚህ ጋር ነው ብዙ ወንዶች ነገሮችን በማይሆን መንገድ መረዳት የሚጀምሩት። አየህ፣ ስለ አንተ ግድ የሌላት ሴት ከአንገት በላይ የሆኑ ጥያቄዎችን ነው የምትጠይቅ፣ ወይ ከዛ ባስ ሲል ደግሞ ጭራሽ ምንም አይነት ጥያቄዎችንም አትጠይቅህ። ነገር ግን ከአንተ ጋር በስሜት መጣበቅ የጀመረች ሴት ስላንተ ጥያቄዎችን መጠየቋ የማይቀር ጉዳይ ነው። የምትጠይቅህ ጥያቄዎች ደግሞ ስለምታደርገው ነገር ብቻ ሳይሆን ስለ ራስህም ጭምር። ለምሳሌ አሁን የት ነው ያለኸው ብትልህ ያው በቁጣ ካልሆነ ማለት ነው። ጀስት ቼክ ለማድረግ ያህል ከሆነ ይህ ጉጉትን ብቻ አይደለም የሚያሳይ፣ ይልቁንም በስሜት አንተ የት እንዳለህ ማወቅ ፍላጎትን ነው። ምክንያቱም ያንተ መኖር ለእሱ አስፈላጊ ነገር እየሆነ መጥቷል። ያንተን ደህና መሆን ማረጋገጥ ትፈልጋለች። የት እንዳለህ ማወቅ ትፈልጋለች። ይህን የምታደርገው አጉል አንተ ላይ ኃይሏን ለማሳየት ሳይሆን የምርም ስለ አንተ ደህንነት በትንሹም ቢሆን መጨነቅ ስለጀመረች ነው። ሌላኛው ብዙ ወንዶችን ሊያስቅ የሚችለው ጥያቄ፣ ነገር ግን ያልተረዱት ጥያቄ በልተሃል ወይ የሚለውን በተደጋጋሚ ልጠይቀህ ይችላለች። ወይ ደግሞ ድንገት የሆነ ቀን ላይ ዝም ብላ ልጠይቀህ ይችላለች። እናም ጥያቄው ቀላል ሊመስል ይችላል፣ ነገር ግን ሳይኮሎጂካሊ ሌላ የተደበቀ ስሜት እንዳለው የሚያሳይ ነው። አየህ፣ እሷ እየጠየቀች ያለችው ስለ ምግብ አይደለም። እየጠየቀች ያለችው ደህና ስለመሆንህ። ምክንያቱም ልክ አንዲት ሴት ከአንተ ፍቅር ሲይዛት ኢቨን ቤዚክ የሚባሉ የህይወት አካላት ያስጨንቋታል። ይህ ደግሞ ለአንተ በጣም ጥሩ ምልክት ነው። ታዲያ ከዚህም ጠለቅ ብለን ስንገባ ደግሞ ሌላ የምትጠይቅህ ጥያቄ ቀንህ እንዴት ነበር ሊሆን ይችላል። ከዛም ግን የምሯን የምታዳምጥህ ከሆነ ነው። ይህ ነው ልዩነቱ። አየህ፣ ከአንዲት ሴት ጋር ስታወሩ እንደዚህ ብላ ትጠይቅህና ከዛ ግን ያንተ ምላሽ መስማት ምንም ፍላጎት ሳይኖራት ወደ ራሷ ለመሄድ የምትሞክር ልትሆን ይችላለች። እኔ እያልኩ ያለሁት እንደዚህ አይነቷን ሳይሆን የምር የምታዳምጥህ ከሆነች እናም ከዛ ደግሞ ስሜትን የምታይባት ከሆነ የምታወራትን ነገር እየተከታተለች እንደሆነ የምታሳይህ የሆነችዋን ሴት ነው። እንደዚህ አይነት ሴት በኋላ ላይ እንኳን የነገርካትን ትናንሽ ነገሮችን አትረሳም። ይህ ዝም ብሎ ወሬ ሳይሆን የስሜት ኢንቨስትመንት እንዳለ የሚያሳይ ነው። ምክንያቱም ዝም ብላ መረጃ እየሰበሰበች አይደለም፣ ይልቁንም አንተን እየሰበሰበች ያጋጠምህን ነገር የየቀንህን ኑሮ ለመጋራት እየሞከረች ነው። ታዲያ ሌላ የምትጠይቅህ ጥያቄ ደግሞ ምን ተፈጥሮ ነው፣ ደህና ነህ የሚሉ አይነት ጥያቄዎችን ነው። እናም ከድምፅህ ከቴክስት አደራረግህ ራሱ ሳይቀር ትናንሽ ለውጦችን ታስተውላለች። ኢነርጂ ሲቀየር ይታወቃል። ይህ ማለት ትኩረቱ አንተ ላይ ነው ማለት ነው። ሰዎች ምንም ስሜት የሌላቸው ሰውን ያን ያህል አይከታተሉት፣ ትናንሽ ለውጦቹን አያስተውሉ። ከዚህ ቀጥሎ የምናነሳውን ደግሞ በደንብ አስተውል። ምን እያሰብክ ነው ብላ የምትጠይቅህ ከሆነ ወይ በአጠቃላይ በሆነ ጉዳይ ላይ ያንተን ሀሳብ ወይም ምክር የምትጠይቅህ ከሆነ ይህም ሌላ ትልቅ ማሳያ ነው። ግን እንዳልኩት መጠየቅ ብቻ አይደለም፣ ይልቁንም የምርን መልስን ለመስማት የምትጠብቅ ከሆነች ይህ ሲሆን ጉጉት ብቻ እንዳልሆነ ይልቁንም ከዛ ያለፈ ነገር በውስጧ እየተገነባ እንደሆነ ማስተዋል አለብን። ምክንያቱም እንደዚህ መጠይቅበት ጊዜ የአንተ ዓለም ውስጥ ለመግባት እየሞከረች ነው። ዝም ብሎ ከላይ የሚታየውን ህይወትህን ሳይሆን ሀሳብህን፣ አይምሮህን፣ ዝምታህን ሁሉ ሰብራ መግባትን ትፈልጋለች። እናም ብዙ ሰዎች ይህንን በራቸውን ለማንኛውም ሰው አይከፍቱ። ሌላ ከዚህ ጋር ተያይዞ ሊመጣ የሚችለው ጥያቄ ደግሞ በህይወትህ ምን ማድረግ እንደምትፈልግ ወይ ደግሞ ስለ ወደፊት እቅድህ ጠይቃለች። እዚህ ጋር ነው እንግዲህ ነገሮች ሲሪየስ እየሆኑ የሚመጡ። ምክንያቱም አሁን ላይ የአንተ መኖር ብቻ ለእሷ በቂ አይደለም፣ ይልቁንም የምትሄድበትን አቅጣጫ ማወቅ ትፈልጋለች። ከዛም ባለፈ ደግሞ ራሷን በዛ አቅጣጫ ውስጥ መክተት እንደምትፈልግ ማሰላሰሏ የማይቀር ጉዳይ ነው። አየህ፣ መረዳት ያለብህ አንድ ነገር ቢኖር ሰዎች በተለይም ሴቶች ምንም ፍላጎት ከሌላቸው ወንድ ጋር ወደፊታቸውን እንደማያስቡ እንኳን ራሳቸውን አብረውት ሆነው ሊያስቡ ይቅርና ስለ ወደፊቱ ራሱ የማወቅ ጉጉት አያድርባቸው። ስለዚህ ይህንን ከጠየቀችህ አሪፍ ምልክት እንደሆነ አስተውል። ታዲያ ከዚህም ጠለቅ ብለን ስንገባ ስለ ልጅነት ልጠይቅ ትችላለች። ምንድን ነው እንደዚህ እንድትሆን ያደርገህ ብላ ልጠይቅ ትችላለች። በአጠቃላይ ስለ አስተዳደግህ ትጠይቃለች። ይህ ዝም ብሎ ወሬ እንዳልሆነ መቼስ ትረዳዋለህ። ያገኘኸውን ሰው ስለ ልጅነቱና ስለ አስተዳደጉ አትጠይቀውም። ስለዚህ ይህንን ከጠየቀች በውስጧ ስሜታዊ ጉጉት አድሮባታል ማለት ነው። የአንተን አመጣጥ ለመረዳት እየሞከረች ያለፈ ታሪክህን፣ ህመምህን፣ ባህሪህን እንዴት አንተን መሆን እንደቻልክ ለማጣራት እየሞከረች ነው። ይህን ስል እስክሪብቶና ደብተር ይዛ እየመረመረችህ ነው ማለት ሳይሆን ሳይታወቃት ሰብኮንሺየስሊ የሚካሄድ ነገር ነው። እናም ይህን የምታደርገው ፍቅር አሁን ስላለህበት ብቻ ሳይሆን ይልቁንም እንዴት ይህንን ሰው መሆን እንደቻልክም መረዳት ስለሚፈልግ ነው። ታዲያ ሌላው ብዙ ወንዶች የሚስቱት ጥያቄ ደግሞ አለ። እሱም ምን ተፈጥሮ ነው የሚለው ጥያቄ ነው።
ኢቭን ምንም ሳትላት የሆነ ነገር ልክ እንዳልሆነ ከተረዳች ከዚህ በላይ ምልክት አያስፈልግህ። አየህ፣ እሷ እየተመለከተች ያለችው ቃላቶችህን ሳይሆን ያለህበትን ስሜት ወይም ሙድህን። ሰዎች ደግሞ ለሚወዱት ሰው ካልሆነ በቀር ስለዚህ ነገር ብዙም አይጨነቁ። ሌላ ደግሞ ምንድን ነው የሚያስደስትህ፣ ምንድን ነው የሚያስጨንቅህ አይነት ጥያቄዎችም ራንደም ጥያቄዎች እንዳይመስሉ ስላንተ በጣም እንድታውቅ የሚያደርጓት ጥያቄዎች ስለሆኑ ነው የምትጠይቅህ። ባህሪህን ብቻ ሳይሆን ሙሉ የስሜት ሲስተምን ስለሚነግራት። ታዲያ ዋናው ሀሳብ የሚመጣው እዚህ ጋር። አየህ፣ ዝም ብላ አንተ ላይ ፍላጎት ያላት ሴት ስለ ድርጊትህ ትጠይቅሃለች። ነገር ግን የምር ስታፈቅርህ ደግሞ ስለ ስሜትህ መጠየቅ ጀምራለች። ምን እንደተሰማህ፣ ለምን እንደተሰማህ፣ ሙድህ ለምን እንደተቀየረ፣ ምን እንደሚያስከፋህና እንደሚያስደስትህ ለማጣራት ስትሞክር ታያታለህ። አሁን ይህ ማለት ግን የምጠይቅን ሁሉ ስለ ራስህ መንገር አለብህ ማለት አይደለም። ይህ ስህተት ነው። ስለዚህ ጉዳይ የሴቶች ድክመቶች የሚለው መጽሐፌ ላይ ስላስቀመጥኩት ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ትችላለህ። እንደሚጠቅምህ እርግጠኛ ነው። እናም እኔ እያተኮርኩ ያለሁት ጥያቄዎቿ ላይ ነው። ታዲያ ብዙ ወንዶች የማይናገራቸው ነገር ቢኖር በአንተ የተሳበች ሴት ከአንተ ትኩረት እንደምትፈልግ፣ ነገር ግን የምር ከአንተ ፍቅር የያዛት ሴት ያንተን እውነት ነው የምትፈልግ። ለዛም ነው ጥያቄዎቿ ቀስ በቀስ ሲቀየሩ የምታያቸው። መጀመሪያ አካባቢ ላይ ምንድን ነው የምትሰራው፣ የት ነው የምትኖረው፣ ምን ማድረግ ያስደስትሃል አይነት ጥያቄዎችን ልጠይቅ ትችላለች። ከዛ ግን በኋላ ላይ ጥያቄዎቿ ለየት ማለት ይጀምራሉ። ጥያቄዎቿ ጠለቅ ያሉ ግላዊ ህይወትን የሚነኩ እየሆኑ ይመጣሉ። ያኔ ነው እንግዲህ የምር ምን እየተፈጠረ እንደሆነ መመልከት የምትችል። ለምሳሌ በድንገት ምንድነው በህይወት የሚያስፈራህ ነገር ብላ ብትጠይቅህ ዝም ብሎ ጥያቄ ነው ብለህ እንዳታልፍ። ምክንያቱም ብዙ ሰዎች ህይወታቸውን በሙሉ ከሚፈሩት ነገር በመሸሽ ነው የሚያሳልፉት። እናም ልክ አንዲት ሴት የሚያስፈራህን ነገር ለማወቅ ከፈለገች ለማድረግ እየሞከረች ያለችው ለሌሎች ሰዎች የማታሳየውን ጎንህን ለማወቅ እየሞከረች ነው። አየህ፣ ያ ጠንካራው ጎንህንማ ለማንም ታሳያለህ፣ ነገር ግን ደካማውን ለሁሉም አታሳይ። ፍቅር ደግሞ ድካምን ይፈልጋል። ሮበርት ግሪንም እንደሚለው ፍቅር ግዴታ አንድ ሰው ሊጎዳህ የሚችለውን ጎንህን እንድታሳየው ያስገድድሃል ይላል። ሙሉ ለሙሉ አይነኪ ሆኜ ፍቅር ብሎ ነገር የለም። የመጎዳትን ቻንስ መፍቀድ አለ። ይህ ደግሞ ድካም ሳይሆን ያውም ድፍረት። መጎዳትን አልፈራም እያልክ ነው። ታዲያ ሌላ ልጠይቅህ የምችለው ጥያቄ ያረኩት ነገር አለ እንዴ የሚል። በተለይ የሆነ ርቀት በመሃላችሁ ከተፈጠረ ይህንን ልጠይቅ ትችላለች። ሆኖም ብዙ ወንዶች ይህንን ጥያቄ በደንብ አይረዱት። አንዳንዴም በቃ በራስ መተማመን እንደሌላት የሚያስቡ ወንዶች ይኖራሉ። አንዳንዴ ይህም እውነት ሊሆን ይችላል፣ ግን ደግሞ ሁሌም አይደለም። አየህ፣ አንዳንዴ ከዚህም ያለፈ የአንተ መራቅ፣ የአንተ አለመኖር እሷን አፌክት ያደርጋታል። የአንተ ኢነርጂ መቀየር፣ የአንተ ሙድ መቀየር ወይ ደግሞ የአንተ ክፍተትን መፍጠር እሷ ላይ ተጽዕኖ ያደርግባታል። ታዲያ ልክ ያንተ ስሜት የእሷ ስሜት ላይ ተጽዕኖ ማድረግ ከጀመረ ያኔ ነው እንግዲህ ትክክለኛ ፍቅር እንደያዛት መረዳት የምችል። ሌላ የምጠይቀህ ጥያቄ ደግሞ የምር የሚያስደስትህ ነገር ምን እንደሆነ አሁን ላይ ወይ ነገ ብታደርገው ሳይሆን በህይወትህ በአጠቃላይ የሚያስደስትህን ነገር ትጠይቃለች። በነገራችን ላይ በጣም ሲሪየስ የሆነ ጥያቄ ነው። ምክንያቱም ውስጣዊ ፍላጎትን ለማወቅ እየሞከረች፣ በህይወትህ ሞቲቬት የሚያደርግህን ወደፊት እንድትገፋ የሚያደርግህን ኃይል ለማወቅ እየሞከረች። እናም ሰዎች ደግሞ አንተን አስፈላጊ አድርገው እስካልቆጠሩ ድረስ ስለ እነዚህ ነገሮች ብዙም ግድ አይሰጣቸው። ታዲያ እስኪ አሁን ደግሞ ማንም ስለማያስተውላቸው ጥያቄዎች እናንሳ። በተደጋጋሚ ስለ እቅድህ ልጠይቅ ትችላለች። ለምሳሌ እና በኋላ ምንድን ነው የምታደርገው ወይ ደግሞ ቅዳሜና እሁድ ምን ለማድረግ አስበሃል አይነት ጥያቄዎችን በተደጋጋሚ ልጠይቅህ ከሆነች የፈለገችው ኢንፎርሜሽን ብቻ ሳይሆን የዛ እቅድህ ተካፋይ መሆንንም ጭምር ነው። የአንተ እቅዶች ውስጥ ወይም የአንተ ዓለም ውስጥ እሷ ቦታ እንዳላት ማወቅን ትፈልጋለች። የአንተ ህይወት ለእሷ ክፍተት እንዳለው እናም እቅድህ ውስጥ መካተት እንደምትችል ማወቅ ትፈልጋለች። ታዲያ ነገሮች ኢንተረስቲንግ መሆን የሚጀምሩት እዚህ ጋር። ይህም ስለ ቤተሰብህ መጠየቅ ከጀመረች፣ ስለ ወላጆችህ፣ ስለ እህት ወንድሞችህ፣ ስለ ልጅነትህ ከጠየቀች በጣም ወሳኝ የሆነ ምልክት ነው። ምክንያቱም የቤተሰብ ጥያቄዎች ስለ ወደፊት የሚጠይቁ ጥያቄዎች ናቸው። ታሪክህን እየተማረች ነው። ስርህንና ያለህበትን አካባቢ እያየች ነው። ስሜቷ ጥልቅ በሆነ ቁጥር ደግሞ ይበልጥ ስለ እነዚህ ነገሮች ማወቅን ትፈልጋለች። ታዲያ አሁን በደንብ አድምጠኝ። ምክንያቱም ሌላኛው ትልቁ ምልክት ምን እንደምታስብ ከጠየቀች ቅድም በትንሹ ጠቅሰነው አልፈን ነበር። ግን ይህንን ጥያቄ አንዴ ወይም ሁለቴ ሳይሆን በተደጋጋሚ ስትጠይቅ ካስተዋልካት ያ ማለት በአንተ አይምሮ ተገርማለች ማለት ነው። በአንተ መገረሟ ደግሞ ፍቅሯን የሚጨምር ጠንካራ ግብአት እና ቀስ ብሎ ስበት ጠንካራ መሆኑን ይቀጥላል። አየህ፣ መልክ ይለመዳል፣ ቴክስት ይለመዳል፣ ብዙ ነገሮች ይለመዳል። ነገር ግን በአንተ መደመሟ ለአመታት እንኳን ቢሆን የአንተ የስሜት ጥገኛ ነው የሚያደርገው። ስለዚህ ሰውማ ይበልጥ ማወቅ እፈልጋለሁ የሚል ስሜትን ነው የሚፈጥርበት። ይህ ስሜት እስካለ ድረስ ደግሞ ፍቅር ይበልጥ ማደጉም አይቀር ነው። ታዲያ ሌላው ማወቅ ያለብህ ነገር ቢኖር ደግሞ ግድ የማይሰጣት ሴት ዝም ብላ ጊዜ ለማሳለፍ ብቻ የምታወራ ሴት ናት። ዝም ብላ እንዳይደብራት ብቻ ነው ጥያቄዎችን የምትጠይቅህ። ነገር ግን የምር የምታፈቅር ሴት ስትሆን የምትጠይቅህ አንተን ለመረዳት ነው። ያኔ ልዩነቱን ትመለከቷለህ። አንዷ ወሬ ብቻ ነው የፈለገችው፣ አንዷ ደግሞ ትክክለኛ ግንኙነትን ለመገንባት እየሞከረች ነው። አንዷ መልስን የፈለገችው፣ አንዷ ደግሞ ልብህን ማግኘት ነው የፈለገችው።
ስለዚህ በተደጋጋሚ ስለ ሀሳብህ፣ ህልምህ፣ ፍርሃትህ፣ ያለፈ ህይወትህ፣ ስለ ወደፊት ስሜትህ እናም ስለ ደህንነትህ ጥያቄዎችን የምትጠይቅህ ከሆነች አንተ መስማት ያለብህ ጥያቄዎችን ብቻ አይደለም፣ ከጥያቄዎች ጀርባ ያለውን ምንነት ማወቅ አለብህ። ምክንያቱም አንዳንዴ ጥልቅ የሆነው ፍቅር የሚገለጸው በቃላት አፈቅርሃለሁ በሚል ቃል ላይሆን ይችላል። ይልቁንም በሰላም ገባህ፣ ደህና ነህ፣ ስለምን እያሰብክ ነው፣ እስኪ በደንብ አስረዳኝ በሚሉ ጥያቄዎች ነው የሚገለጸው። እናም የአንዲትን ሴት ድክመቶቿን ተጠቅመህ ከአንተ ፍቅር እንዲይዛት ማድረግ ከፈለግ ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለው መጽሐፍ መውሰድህ እንዳረሰ። ቀጣይ እስክንገናኝ ሰላም።